የኖላዊ ድራማ መጨረሻው ምን ይሆን ላላችሁ ሰዎች እስከ መጨረሻው ድረስ አዳምጡት ማለት ነው። ኖላዊ ድራማ እንግዲህ ሮብ የመጨረሻ ክፍል ይሆናል። በትናንትና በተለቀቀው እንዳያችሁት እርግብ ውጭ ሀገር ሄዳለች፣ ወደ ውጭ ወጥታለች ተብሎ ተወርቶ ቢኖርም ማን እንትን እንዳላት አናቅም። ሜላትን ተጠንቀቂያት ብላ ወጥታ ነበረች። ከዛም በኋላ ግን የተገናኙተይ ከምትወዳት ከፋኑስ ጋር ነው። ተገናኝተው ወደ ውጭ ሂደሻል ተብዬ አኩርፌ ነበር፣ ግን እንዴት እንዳታወሪ ብለሻልሽኝ ስትላት ለአንቺ ይህን መንገር አልችልም፣ ለአንቺም ጥሩ እንትን ስለማይሆን እኔ ሀገር አሁንም ልወጣው ነኝ፣ ግን አንቺን ሳልሰናበት እንዴት ብዬ መወጣ ይመስልሻል ፋኑስዬ ብላ ትጠይቃታለሽ። ፋኑስም ተገርማ ለምን እንግዲህ ያለ ለምን ተደበቅሽ ለምን ሄድኳልሽ ስትላት የብዙ ጊዜ ህልሜ ነበር፣ አሁን ግን ህልሜ ተሳክቶልኝ ወደ ውጭ ልወጣ ነው። ሁሉንም ነገር ግን በኋላ እነግርሻለሁ፣ አሁን ይሄ ነው ብዬ የምነግርሽ ነገር የለም፣ ለአንቺም አደጋ ስለሚሆን መገናኘታችን ለአንድ ሰው እንዳትናገሪ ብላ በዛ አስጠንቅቃት ትሄዳለሽ። በዚህ መሀል እንግዲህ አቶ መስፍን ወደ አሜሪካ በሄደበተይ የእሱ በረራ ቀን ፕሌን ተከስክሷል ተብሎ በጣም ወይዘሮ ሜላትም ተደናግጣ በዛ ስትወርድ ገና ተደናግጣ ወድቃ ነበረች። የያዘሽውን ወረቀትም ጥላው ነበረች። ያንን ወረቀት ጥላ ራሷን ስታ ስለነበረች ከውስጥ አስገብተው ውሃ ምንም አድርገው ከነቃሽ በኋላ ወረቀቱስ ብላ ስትጠይቅ የምን ወረቀት ነው? ከዛው ነው ጥለሽ የነበር እኛ አንቺን ነው ይዘንሽ የመጣን ብለው እንትን ሲሏት ከመሄዷ ሰላም ነበረሽ። ያንን ወረቀት በእጇ ይዛ ምንም ሳታደርግ እየጠበቀሻቸው ነበር። ይህን ወረቀት በየድሮጁ እየከፈተች ስታይ ነበር ወይዘሮ ሜላት። ግን ወይዘሮ ሜላት አሁንም ቢሆን ከወይዘሮ ሜላት ምን ተማራችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እንኳንም ለተከበረሽው ቀናቶች እች ዙልሂጃ 10 ቀናቶች የተከበረሽ ዱዓችን መቅቡል የሚሆንበት ዱዓችን የሚቀበልበት የተመረጠች ቀን ናት። ለዚሁ እንኳን አደረሳችሁ ውድ ቤተሰቦች። አላህዬ ሀጆች ዘንድሮ ሀጃጆች ገብተው እኛ ጿሚ ሆነናል። ለመጪው ደግሞ አላህ አሳክቶልን እኛ ከሀጅ ቦታ ሁነን ኢባዳችን የምናካውን አላህ እንዲያደርገን ሁላችሁም በዱዓችሁ አንረሳሳ እላለሁኝ። አላህ የወፈቃቸው አላህ የወደዳቸው የዛሬቱን ቀን እያዩት ገብተው ነው ያለ። እኛ ደግሞ ለሚመጣው ቤተሰቦቻችን ይዘን የምንወዳቸውን ለዚህ ነገር እንትን ይላሉ ለምንወዳቸውን እህቶች ወንድሞቻችን ይዘን ሀጅ ኡምራ የምናደርግበትን አላህዬ ቅዋውንም እርዚቁንም ይስጠን እላለሁ። ሁላችሁንም ውዶችዬ ከዛ ውስጥ ስትገቡ መካ ላይ ስትገቡ ሌላ ዓለም ነው ያለው እና ሁል ጊዜ በየአመቱ ገንዘቡ እርዚቁ ኑሮን የሀላል ገንዘብ ኑሮን ብንገባ ሀጅ ብናረግ ኡምራ ብናረግ ምን አይነት ደስታ አለው። በተለይ ለምትወዱት ቤተሰቦቻችሁ ሀጅ ማስደረግ ኡምራ ማስደረግ አቅሙ ቢኖር ምን አይነት ደስታ እንዳለው እናንተ ታውቃላችሁ። ለምትወዳቸው ቤተሰቦቻችሁ እናት አባቶቻችሁ ላሰባችሁት አላህዬ ያሳካላችሁ። እኔ ብዙ ጊዜ አስቤያለሁ፣ እስካሁን ድረስ ግን አልተሳካልኝም። ለወደፊቱ ደግሞ እድሜ ጤና ሰጥቶኝ አባቴን ሀጅ የማደርግበትን አቅም ሰጥቶኝ አባቴን የማስደስት አላህ እንዲያደርገኝ በዱዓችሁ አትርሱኝ። ብዙ ጊዜ ተመኝቻለሁ። በፊት የኔ ገንዘብ አያያዝ ሳይሆን እነሱ ባንቺ ላብ አልመጣም እያሉ በትተው አሁን ደግሞ እነሱ በሚመጡበት ሰዓት ከሁላችንም የገንዘብ እጥረት አለና አላህ እየረዝቆኝ አባቴን እድሜና ጤና ሰጥቶት ሀጅ የማስደርገበትን ቅዋ እንዲሰጠኝ በዚህ አጋጣሚ ዱዓ አድርጉልኝ። የማንኛችን ዱዓ እንደሆነሽ ተቀባይ ያላት አላህ ነው ያውቀውና ሁላችሁም እጃችሁን ዘርግታችሁ አላህዬ ሀጃችን ሙራዳችን ሀሳባችን ጭንቀታችን አላህዬ እንዲያነሳልን ሀሳባችን ያሰብነው በላይ ደግሞ ለእኛ የሚበጀንን አላህ እንዲሰጠን ዱዓ አድርጉ። ያ ረቢ ያ ረህማን አላህ ይጠብቃችሁ በያላችሁበት። ብዙ ቤተሰቦች ልጆቻቸው በስደት ላይ መጥተው መንገድ ላይ የቀሩ ድምጻቸው የጠፋ አለና እነሱንም ደግሞ አላህዬ በዚች ቀናቶች ውስጥ ድምጻቸውን አላህ ያሰማን። የእውነት ብዙ የተጨነቁ አሉ። በተለይ
በጣም የምወዳት ጓደኛዬ እህቷ ከጠፋሽ ስደት ብላ ከወጣሽ ቆይታለሽ። አሁን እነሱ ወንድሞቿ ሲያድጉ ሲደርሱ ትልቅ ሲሆኑ እህታችን እንፈልግ ሶሻል ሚዲያ አሁን ተጽዕኖ አለው ብለው ተነስተዋልና አላህዬ መፍትሄውን እንዲያመጣ ለእነሱ የሚበጀውን አላህ እንዲያሰማን እናንተን በዱዓችሁ አትርሱን ለማለት ያህል ነው። ሁላችሁንም አመሰግናለሁ። ሸር ላይክ አድርጉ። እንግዲህ የወይዘሮ ሜላት አንድም ነገር ሳትረዳ ሳትጸጸት ወደኋላ ተመልሳ እንደ እናት አንዳንድ እናቶች ሁሉን ነገር ይቅር ብለው ለልጆቻቸው ሲሉ እሱ አሁን ለልጆች እየሰራው እያለች ነው ያለ ለልጆቻቸው ሲሉ የሆነ ነገር ይተዋሉ። ወይዘሮ ሜላት ግን በቃ ድርቅ ካለች መመለስ የላት ማዳመጥ የላትም። የምትጸጸተው ከሆነ በኋላ ነው። ያን ተደጋጋሚ ሲፈጠር ያን ነገር እንዳይፈጠር ማዳመጥ የሚባል የላትም። ሁሉም በቁጣ ነው የምትገልጸው። አሁን እንግዲህ አባታቸው ደብዳቤ ጽፎ ያንን ደብዳቤ አግኝታ አንብባ ስትወርድ ሰለፕ ላይ መከስከስ ዜና ላይ ሰማሽ። ከዛ ከደረጁ ላይ ወደቀሽ። ያን ወረቀት ወደቀ። እነዚህ ልጆች ስትወርቅባቸው አፋፍሰው ወደ አልጋ ቤቷ ገብተው ውሃ ማፍሰው ምን ብሎ ከቆይታ በኋላ ስትነቃ ወረቀቴ ምናምን ነው ያለችው። ከዛ ወረቀቱንም ስትፈልግ ከማን እጅ እንዳገኘሽው ከሰላም እጅ ነው ያገኘሽው። ከሰላም ልጅ ስታገኘው ግን ከዚህ ነበር ወረቀት ልጅ የሚፈልገው ወረቀት ነው ብላ ከማስረዳት ይልቅ መቆጣት፣ ተይ እባክሽን እንዲህ በይ እባክሽን እያለሽ መቆጣት እንጂ የውስጧ ዝም ብሎ የቁጣ ነው እንጂ የያዘን ነገር የለም። የወይዘሮ ሜላት ነገር የእናትነት ምንም ነገር እንደሌለው በገንዘብ ብቻ ነው እናትነቱን እንጂ እናት የሚለው እናቶች ባይኖራቸውም ልጆቻቸውን እያባበሉ ባላቸውን ማዳመጥ የማይፈልጉትን ለልጆች ሲባል እያዳመጡ ሁልጊዜ ጭቅጭቅ እንዳይሆን ልጆች እንዳይሰሙ ተብሎ እንትን ይላል። እሷ ግን ሁልጊዜ ንትርክ ነው ተወይ ነው። በኋላ ካለፈ በኋላ ደግሞ እንትን ነው እና አሁን መሞቱን ስትሰማ የልጅነት ባሌ የእንቶኔ ባሌ ብላ ስታለቅስ በጣም ገረመኝ። ኢትዮጵያ ላይ አብዛኛው እንደዚ አይነት ነገር ነው። በቁመት ሳትከባበር ሳትደማመጥ የሆነ ነገር ሲደርስ ባልም ባይሆን ሌላ ሰውም ቢሆን የዛን ሰዓት እየየ ትላለህ ማለት ነው። አፍሪካ እንትን ማን ቲቪ ላይ ነው ጠላቶችህን የት ታገኛቸዋለህ? ጠላቴን የት ነው ማገኘው ብሎ ጠየቀው ማለት ነው። ኡስታዝ ማነው እንደዛ የሰማውና ጠላትህን ከሀዘንህ ከችግርህ አንተ ዝን ብለህ ሳለ ልብህ ስብር ብሎ ሳለ ያተዛዘነ መስሎ ደስታውን ይገልጽልሃል። በደስታህ ጊዜ ግን ምክንያት እያመካኘ ያንን ደስታህን ማየት ስለማይፈልግ ከደስታህ አይቀላቀልም አለ ማለት ነው። እና ወይዘሮ ሜላት ደግሞ የምታደርጋቸው ነገሮች እንደዛ ነው። ሊያማክራት ሊነግራት ብዙ ጊዜ እየሞከረ እሷ ግን ራሱን እያለሽ አልጋ ቤት መደበቅ ያላቸው ወደዛ ነው ሁላቸውም የሚደበቁ። በቃ ልተኛ ነኝ ብሎ እሱም ይደበቃል፣ እሷም እንደዛው ነው። እና የአቶ መስፍን የመጨረሻ አቶ በቃሉ የመጨረሻ ነገር በጣም ገርሞኛል። አቶ በቃሉ እንግዲህ እርግብ እሱ እንደገደለው እርግጠኛ ሆና ሀገር ወጥቻለሁ ብላ አስወርታ ከፋኑስ ጋር ግን ተገናኝታ አንቺን ቻው ሳልልሽ መሄድ ይመስልሻል? እኔ ያለው አዲስ አበባ ውስጥ ነው ግን ማግኘት እፈልጋለሁ ብላ ተገናኝተው ለምንድን ነው እኔ ጋር እንደተገናኘሽ የማትናገሪ? ለምን ውጭ ሀገር ሄዳለሽ ብለሽ አስወራሽ ስትላት ውጭ ሀገር ልሄድ ነው የብዙ ህልሜ ነው ተሳክቶልኛል፣ ግን አንቺን ሳልሰናበት አልሄድም። ለምን አትነግሪኝም? ለአንቺ መንገር አደጋ ላይ ይጥልሻል። ሁሉም ነገር በጊዜው እነግርሻለሁ፣ አላማዬ ተሳክቶልኝ እነግርሻለሁ ብላ ጥላት ሄዳ ነበር። አቶ በቃሉ ቤት እንግዲህ ሽጉጧን ይዛ ሄዳ አክስቴን የገደልካት አንተ ነህ ብላ እሱ እየቦረቀ ሳለ የመስፍን ሞት አረጋግጦ ደስ ብሎት እየቦረቀ ሳለ እሷም ሄዳ ግንባሩን ብላ እንግዲህ እንዳያችሁት ትላለሽ። ከዛ በጀርባ ላይ ያለሽው ያቺ ማን ነው የምትባል ቤቲ እሷ ካላባይ ናት። ከሁለቱም ለመብላት እየታገለች ነበር። ከወይዘሮ ሜላት አዛኝ ትመስላለሽ፣ ግን ትክክለኛውን ያለውን ነገር ለአቶ በቃሉ ወስዳ ትሰጣለሽ። አቶ በቃሉ ያለውን ነገር ደግሞ ከዚህ መናገር አትፈልግም እንጂ ዳር ትላለሽ። እንዳያችኋት ናት። አንዳንድ ጊዜ አዝኖ እሷ ባሮ ሲጥላት እሷ በፊት በባሏ ብጠረጥራትም ችግሯን ስላስረዳሻት ከቤቷ አስገብታት እንዲያውም የሀሳቧ ተካፋይ አማካሪ አድርጋ ይዛት ነበረሽ።
በቴሌም ግን ክዳ በሁለቱም ገንዘብ ለመብላት አዚኛው ቤት እሱን ከእሱ ቤት ሁና ያለውን ነገር እንትን ለማለት አቶ በቃሉ መስፍን ሞተ ሲባል በጣም ደስ ብሎት ከነሱ በፊት ነበረ ኤርፖርት የበረረው አየር የትኛው እንደሆነ ምናምን ሊያጣራ ሄደ። ግን የእውነት አቶ መስፍን የዛን ቀን በሯል? እስኪ መጨረሻውን እናያለን። እኔ የሚመስለኝ ግን አቶ መስፍን ከበረራው ቀርቶ ደህና እንደሆነና አቶ በቃሉ ግን የአቶ መስፍንን ሞት ደስ ብሎ ሲጠጣ እያሳለፈ በመጠጥ ቢኖርም እሱ ሞቶ ከቀብሩ ላይ አቶ መስፍን የሚቆም ይመስለኛል። የመጨረሻው ቪዲዮ የነገ የሮቡ ቪዲዮ ምን አይነት እንደሆነ እኔ በጣም ጓጉቻለሁ። እናንተስ? የእውነት በጣም ነው የጓጓሁትና ሁላችሁም ሸር ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡ ማለት ነው። መልካም ኢድ ይሁንላችሁ። ኢደል አድሃ አላህዬ ለዚች ወቅት አድርሶን ረመዳንን ጾመን ጾማችንም አፍጥረን አሁን ደግሞ ለተከበረው ኢደል አድሃ በዓል ደግሞ ዝግጅት ላይ ነው ያለን። አላህዬ ከዛም እንዲያደርሰን እንደው አድርጉ። ለመጪው ደግሞ ከምንወዳቸው ቤተሰቦቻችን ከልጆቻችን ከአጋሯቻችን ጋር አብረን የምናሳልፍ ፏፎሽ ብለን ሀገራችን ሰላሟ ጫፍ እስከ ጫፍ ተረጋግጦላት የምንኖር አላህ ያድርገን። መቼም ሙስሊም በተስፋ ነውና ተስፋ አንቆርጥም። ነገ ሌላ ቀን ነው እያልን ስደትን ቢሆን እኔ ስደትን አላማራውም። አልሐምዱሊላህ ከቤተሰብ ተለይቼ መዋል እንጂ ደስተኛ ነኝ። ደስተኛ የሚያደርገኝ ደግሞ ጤነኛ ነኝ፣ እየሰራው ነው ያህል ገንዘብ እያገኘው ነው ያህል አልሐምዱሊላህ ረብል ዓለሚን። ከሀገርም ቢሆን ስራ ነው፣ ስደትም ቢሆን ስራ ነው። ይህን እድል ያላገኘ ብዙ አለ። ልዩነታችን እኛ ጦረታ የለውም፣ ስራው ስትቀር ይቀራል ነው እንጂ ሌላው ነገር ልክ ሁሉም ሰርቶ እንደሚያድረው ሰርተን ራሳችን ይዘን ራሳችን አቁመን አልሐምዱሊላህ እስካሁን ስትካለን አላህዬ የሰው እጅ ሳያሳየን ጤነኛ እንደሆነ ልጆቻችን፣ እህቶቻችን፣ ቤተሰቦቻችን ለቁም ነገር በቅተው ራሳቸውን ችለው አላህ ያሳየን ነው የምለው። አንዳንድ ጊዜ እስብ ስታደርጉት እንዴ ስደት አይኑ ይጥፋ ብለን ምንሳደብም ምንራገምም አለን። እኔ ስደቴን እወዳታለሁ። ስደቴን የምወዳት ዩኒቨርሲቲ ናት። ዲግሪ የተማርኩባት ማስተርን የደገምኩባት ዩኒቨርሲቲ ስደቴ ናት። እንደዚህ ስላችሁ ማጋነን አይደለም። አላህ መልካም ቤት ነው የገጠመኝ። ከሱ በላይ ደግሞ ይህን ሶሻል ሚዲያ እንድቀላቀል ያደረገኝ እንድቀላቀል ስላችሁ ይሄ ዩቱብ ምናምን እንዳይመስላችሁ በዋትሳፕ ቴሌግራም ብዙ የዲን ትምህርት ያወቅኩበት ሙስሊም መሆኔን ያረጋገጥኩበት ሙስሊም ምን አይነት ፍትሃዊ እንደሆነ ያየውበት ስትማሩ ስታነቡ ብዙ ነገር ለጥያቄያችሁ ራሱ መልስ ታገኛላችሁና አላህዬ ደግሞ ይህን ነገር እስካሳወቀኝ ኢዕላም እወቅ፣ ተማር፣ አውቀህ ማሳውቅ ያለውን እኔ በተግባር ስላደረኩት በስደት ላይ ሁኜ በጣም ደስተኛ ነኝ። እንደኔ ደስተኛ ናችሁ? ናፍቆት አለ። በስደት ላይ የምትወዳቸውን ቤተሰቦች ማጣት አለ። ግን ያላህ የቀደረው ሆኖ አብራችሁ ብትሆንም እነዛን ሰዎች ማጣት ስለማይቀር አላህን አመሰግነዋለሁ። እንደኔ ደግሞ የሚያመሰግነው የለም። ችግሮች አሉ፣ ሙሲባዎች አሉ። ግን እኔን ስለሚወደኝ ነው አላህዬ የሚፈትነኝ ብዬ ከማጣቸው ይልቅ ያገኘዋቸውን አስቀድሜ አላህን እያመሰገንኩ እኖራለሁ። አላህ ደግሞ ምስጋና ሰጣችሁም ነሳችሁም እሱ ያለው እሱ የቀደረው እስከሚሆን ድረስ ምስጋናችን አናቋርጥም ማለት ነው። እና አልሐምዱሊላህ ወለከል ሐምድ ሽኩር ላላህ ምስጋና ይገባው። ከዚች ሰዓት ከተከበራችሁ ቀኖች አላህ አድርሶናል። በዱዓ አንረሳሳ እህቶቼ፣ ወንድሞቼ ወዳችሁ ፈቅዳችሁ ሸር ላይክ ለምታደርጉልኝ ለምታበረታቱኝ እህቶቼ በጣም ነው የማመሰግነው። እንዳይሞትም እንትን እንዳይልም ስላደረጋችሁልኝ ቻናሌን እኔ እርግጥ ትቼዋለሁ። እንደው
ዝም ከምል እያልኩ ነው እንጂ እየሰራሁበት አይደለም። እናንተ ግን ሳትረሱ እኔ መጥቼ እንኳን ሰላም ሳልላችሁ ሳልዘይራችሁ አልመጣሽም ብላችሁ በተደጋጋሚ እየመጣችሁ ለምታዩልኝ የምትዘይሩ ኮሜንት ምርጥ ኮሜንቶች ለምታስቀምጡልኝ እህቶች አላህ ይጠብቃችሁ። ሳታስቡት አላህዬ ካሰባችሁት በላይ አላህ ይስጣችሁ። ያ ረቢ ይህን ነው ምለው። እኔ በጣም ነው ማመሰግነው ውድ ፋሚሊዎች። አላህ በያላችሁበት አላህ ይጠብቃችሁ። ሀገራችን ሰላም፣ ፍቅር አላህ ያምጣልን። አሁን ፊት ለፊታችን ትልቅ ነገር አለና አላህ በሰላም አጠናቆ የሀገራችን ሰላም የሚረጋገጥበት ምርጫ አላህ እንዲያደርገው በዱዓችሁ አንረሳሳ።